ምንም እኮ ማይደረግ ነገር ነው የምታረጊው ስራ አለ ብዬሽ ከስራ አዲስ ድረስ ታመጭኛለሽ ትውውቁ ይደርሰል ምን አባቴ ላድርግ ካላገባሽ ላይ እየጨቀጨቀችኝ ነው ደግሞ አምልጠኝ ታሳስኩ እኮ ነው ፍቅረኛ ላይ ምናምን ቢላ አምጪ ልተዋወቁ አለች እንዴት እንብላታለሁ ማለቱም በእሸት አሉ አሁን ባዶ ቤት ሶፋው ነው የምትዋወቀው ማንን ነው የምትወቀው ሰዓት የለም ትመጣለች ለምን ነው የምትቸኩለው ደግሞ ብትመጣም እኮ በቃ ሰላም ብላን ተዋውቀሃል ምሳም ላምበልተን ይሄድ ነው ደግሞ ገና ገብቼ ቀረከባለሁ አይደል እንደዚህ ለብሼ መሄድ አለብኝ ወደ ስራ እንደዚህ ነጭ ለብሼ ከኔ ጋር እኮ ነው ደግሞ ማን ያውቃል ጎረቤት ምናምን ሊመጣ ይችላል ጭራሽ ሌላም ሰው ጠርተሻል ያው ግር ምናምን ቤቱ ይበዛል ብዬ ነው እሷ ሰው ተወዳለች ችግር አለው ምንድነው ልንጋባ ነው እንዴ እሱ ደግሞ የት ይቀራል በቃ ትመጣለች ያው ሁሉም በፕሮግራም ሲሆን አይደሰም ትውውቅ ሰው ምናምን አይቀርም ሻጭን ነው ከተማ ኧረ በቃ አንዴ ገባው ደባብሳችሁ ዳ ውስጥ ከተማ ሄሎ ማዬ እየመጣሽ ነው የደረሽ ደርሻለሁ ስልኩ ገንዘብ አታባሽ እናንተ ደርሰሽ ነው እንደምታመሹ እዚህ ጋር ኮናት ግቢ ነሽ በጣም እየጮሽ እኮ ነው ፍቅር ገና መጮኩኝ ይሄ መጮህ ነው እማዬ ነይ ግቢያ ታዲያ አዎ ገበያ አይደለም ገበያ ቦንዶ ነይስ ተቀበይ አንቺ ቆስጣውን ማነው ሰላጣውን በደንብ ጠሪው የሰው በኋላ በሽተኛ እንዳታረጊ እጣው ሰላጣውን በደንብ ጠውት እስቲ ወይ እማዬ ሰው አለ እኮ አልተዋወቅሽ አንቺ ምንድነው እንደሚያጣድፍሽ ምን የሚያጣድ ገና አይደል እንደ ሰዓቱ እማዬ ፍቅረኛዬ መጥቷል እኮ ፍቅርተማ እኮ አነደደችኝ ያው በየመንገዱ ዝም ብለሽ ንግድ ገበያ አትከራከሪ ያለውን ስጪ ብላት እንዲያለች ደክም ምን ያልኩት አደከመችኝ እማዬ እጮኛዬ ነው እጮኛ ማ እጮኛዬ መጥቷል ሊተዋወቅ የት አለ ያው መጣ እንዴ ያ ወይ አንተ እንደና መነጽር ካላደረኩ በአይን አትታዩም ምን ሆናችሁ ነው ቢጫ የለበሳችሁ ዛሬ እንቁጣጣሽ ነው እንዴ ነጭ ነው ምን ባክሽ ይኸውልሽ ያው እሱ ይመጣል አልሽኝና ቆስጣ ምናምን ሰላጣ አልገዛሁት ነገር የለም አይዞሽ ይበላል ጥግብ እስኪል ነው ይበላል እማዬ ወይ ሊተዋወቅሽ ነው ቆሟል ሊተዋወቅሽ ቆሟል ሰላም ሊልሽ የት ቆሟል ሰላም ሊልሽ የት እንዴ አዚ እማዬ ቆመሃል እንዴ እንዴት ነህ ደህና ነህ ሰላም ነህ ይበቃል እንዴት ነህ እግዚአብሔር ይመስገን ደህና ነህ እግዚአብሔር ይመስገን ደህናን እንዴት ነህ አይናገርም እንዴ ልጅ እንዴ እግዚአብሔር ይመስገን ደህና ነኝ እርሶ እንዴት ነው ማዘርዬ እያለ እኮ ነው አልሰማሽም ይሄን ሁሉ አለ እስቲ ልተናገር ደህና ነኝ ማዘር ለምን ማን ነው ደደ እኔ ደህና ነኝ ማዘርዬ እርሶ እንዴት ነው ደህና ነው ወይ እሱ አፉ አይሰራም ደህና ነኝ ማዘር ደህና ነኝ ኧረ አንቺን እንኳን እሱን ነው ደህንነቱን ደህና ነኝ እኔ ደህና ነህ እንኳን ደህና ሆንክ ትንሽ እንኳን ደህና ሆንክ ነፍሳት ነገር ጆሮ ውስጥ ገብቶ አረተ ይቸግራታል ጮክ በል ትንሽ ጮክ ያልካው እርሶ እንዴት ነው ታዲያ ማን ያረሰው እንዴት ነው እሺ ታስተርጓሚ እንኳን ማለት እርሶ እንዴት ኖት እኔ ደህና ነኝ ምን እባክህ ህመሙ አልፎ ይዞ አንዳንዴ ይለኛል አልኩ በቃ ይጨቀጭቀኛል ትንሽ ቆይና ደግሞ በረዶውን ያፈስብኛል ሲለው ደግሞ ወስዶ ኩም ላይ ይጥደኛል እንጂ ደህና ነኝ ይሁሉ አለብኝ ደህና ነኝ አይዞት ማን ያዘው አይዞት የኔ እናት አይዞት በርቱ እያለ ነው እኔ ነው እሺ በረታለሁ ምን አረጋለሁ ብለህ ነው እሺ እና ማን አልከኝ ስምህን ኤርሚያስ ይባላል ሚኪያስ ኤርሚያስ ማን አለኝ ኤርሚያስ አዲስ ኤርሚያስ
ኤልያስ ቆንጆ ስም ያለ ኤልያስ ቆንጆ ስም ነው። ኤርሚያስ ነው ቆንጆ ነው። ኤርሚያስ ቆንጆ ነው። ኤርሚያስ ምን ያውቃሉ ለሳቸው ነው እማዬ ኤርሚያስ ነው ስሙ። ኤርሚያስ ነው። ዮሐንስ እሱም ጥሩ ስም ነው። ጥሩ ስም ነው። ዋናው ላንቺ ጥሩ ይሁንልሽ እንጂ ስሙ ምን የኔ ስም አሰለፈች ነው የሚባለው። ቆንጆ ስም ነው። ቋንጃ አይ ቆንጆ ስም ነው። ረብናት ቆንጆ ስም ነው። አረ ድሮ ስም አይደለም። አሁንም ብዙ ሰዎች አሰለፍ የሚባሉ እኮ አሉ። ብዙ እዚህ ሰፈር አሉ። ይገርማል። አሰለፍ ለምን እንደተባልኩ ታውቃለህ? አይደለም ማይ ቆንጆ ነው ስምሽ። ሰማው ቀደም አትበሽ። እዛው ለሱ አስተርጉሚለት ሰምቻለሁ። እኛ እናወራለን እና ይኸውልህ ማን ዮሴፍ ይገርማል። አባቴ ነው ስሜን ያወጣል። አሰለፍ አለኝ። አሰለፍ ሲለኝ ለምን ያለኝ ይመስልሃል? አቤት እንደው በወጣትነት ያልኩ ወንዶቹን ዲነበራል ማሰለፈው ይሰለፋሉ ምን ለማየት ሙጅ አሁን ይሄ ያለ አይደለ አፍንጫዬ እንደዚህ የወረደ ነው። ቅንድቤ እንዲገጥም ያለ ነው። ቅላቴ ሌላ ነው። በቃ እኔን ለማየት ሁሉም ይሰለፍ ነበር። ለዛ ነው አሰለፍ ያለኝ አሉ። ምንድነው እናትሽ እንዴ? ሶስተኛ ጊዜ ስሜን ሊሳሳቱ ያመጣቸው ችግሯን በቃ ተራቱ። እኔ ደከም። ኧረ ገና ትገረማለህ። በጣም ብዙ የሚገርም ነገር ነው ያለው። ትገረማለህ ገና። ኧረ እኔ በቃኝ። ምን አልከኝ አንተ? አትንሻከክ። በቃ አውራ፣ ፊት ለፊት አውራ። ቤተሰብ አይደለም አውራ። አትጨነቅ፣ አውራ በይው። ያውራ፣ አትንሻከኩ ሾካኮች። አይ ጥሩ ነው። ቆንጆ ጨዋታ ነው ያዝነው እኮ ቆንጆ ጨዋታ ነው። ምን አሁንማ ምኑን ቆንጆ እንኩት ብለህ ነው? አይ ድሮ ነበር ቁንጅና ያለው። አሁንማ ምን ቁንጅና አለ ብለህ ነው? የለም አረጁ። አይ አሁንም አላረጁም እንዳሉት ነው። አበጀ ማርጀቴ ነው። አበጀ አላረጁም። ገና ልጅ ኖት ነው። ልጅማ ኖሮኝ ነው እሷ ልትተዋወቅ የመጣው። ልጅ ኖሮኝ እኮ ነው። የሚገርም እሷ ብቻ አይደለችም፣ ሌላም አለኝ። በርከበኛ አለኝ፣ አብራሪ አለኝ፣ እግረኛ አለኝ፣ ልጅ አለኝ። ደህና ናቸው። እቺ ናት የባከነች። እንዳሁኑ ነው የቀረች። እቺ ናት እንደባከነች ቀረች። ኧረ ልዩ ናት እሷ። አዩ ማናት? አዩ ልዩ ናት። ልዩ የሆነች ልጅ ነው ያለሽ እያለ ነው። አረረ አንቺ የሚሸተኝ ነገር አለ። የተጣደው ሳያራ አይቀርም። ልጅ አደበለችው። እቺ እንደው አይሰሙም። እኔ ምኑን አውቄ ነው የማጫውተው? ፍቅር ማነው አጭር? ማነው አጭር? አይ ፍቅር ነው ያልኳት። ኧረ ዝም በል። እኛ በዘራችን አጭር የለም። ዘንግ ነው የምንመስለው ሁላችን። አጭር የሚባል የለም። እና ስራህስ? ስራዬ ነጋዴ ነኝ። ወንበዴ አይደለም፣ ነጋዴ አይደለም። ይስሙ፣ አንዳንዴም ይስሙ። ወንበዴ ነጋዴ ነኝ። ንግድ የሚሸጥ ነገር የሚሸጥ እኔ የምልህ እንደው ትንሽ ጮክ አትልም? ምን ያንሾካሽኩሃል? ወንድ አይደለ እንዴ? ከዚህ በላይ እስቲ ተናገር። ነጋዴ ነኝ። እነግዳለሁ፣ አተርፋለሁ። የሚገዛም ካለ ገዛለሁ፣ እሱን መልሼ እሸጣለሁ። በንግድ ነው የምተዳደረው ነው። ማን ያደረው? የፈጣሪ ያለ ነጋዴ ነኝ እኔ። ነጋዴ። እቺ ልጅ ስራ የለህም መሰለኝ። አፈርክ ድምፅም የለም። ይኸውልህ ጫማ ማማ ጫማ ያስመጣው ማመጣ ጫማ አለቀብህ። ኧረ በመድኃኒዓለም ላውራበት። ጫማ ወረድ አድርጋት። ምን ሆነ እግርህ? ምንም አልሆነም። እኔ የምሸጠው ጫማ ነው። የጫማ ነጋዴ ነኝ። ጫማ ጥሩ ነው። ጫማ ምን ታደርጋለህ? እናም ስታሳዝን
አሃ ጫማ ምን ታረጋለህ? አልሰሙኝም? ጫማ እሸጣለሁ። ለሚገዛ ሰው ጫማ እሸጣለሁ። አሃ ትሸጣለህ? አዎ እንዴ አዎ። ታዲያ ይሄን ሁሉ ምን አደከመ? ነጋዴ ነኝ አትለኝም? ነጋዴ ነህ። በቀላሉ ሰሙኝ። እሺ ነጋዴ ጥሩ ነው ነጋዴ ያተርፋል? አዎ ጥሩ ትርፍ አለው። ማን ነው ጥሩዬ? ጥሩ ትርፍ አለው። ትርፍ ነህ? ኧረ እባክዎትን የተደማመጥን የምሸጠው ጫማ ላይ ጥሩ ትርፍ ስለማገኝ ከልጆት ጋር ለመኖር ይበቃናል ነው። ትርፍ ድረስ ሰምቻለሁ። አሉን አልሰሙም? አልሰማሁም። ይኸው ሰሙ እኮ አሁን። በቃ ለእኔና ለልጆ ለኑሮ ይበቃናል ነው። ማን ነው ኑሮና ይበቃል? ማን ናቸው? ለኑሯችን ይበቃል። በቃ ቶ ይቅርብኝ። ጨዋታ አትችልም አንተ። እሺ ድካም ነህ፣ ሰው ታደክማለህ። እኔ የምልህ አንተ። አቤት። እንዴት ነው የተገናኛችሁ ከልጄ ጋር? ሱቅ ውስጥ ነው። ሱቅ ውስጥ ሐይቅ ውስጥ ምን ልታረግ ገባህ? አይደለም ሱቅ መሸጫው ሱቅ ውስጥ ነው የተገናኘነው። ሐይቅ ውስጥ ጠልቃ ነው። እዋኛለሁ ብላ ጠልቃ እና ምን አረካ አንተ? አተረፍካት? አዎ አተረፍኳት። አዎ ምን አለ አንተ? ምን አለ ብታድናት? ምን አለ ብታተርፋት? እያዩት አይደሉ እንዴ? ምን ዕዳ ውስጥ ነው የገባው? ጉድጓድ የለውም። ምኑ? በቃ ጉድጓድ ከሌለውማ ዘመናዊ ያለ አይደል እንዲህ የሚያጥሩት ውሃ እሱ ነው ማለት ነው። አዎ ምንም ያልሆነች እሱ ውስጥ ነው። ምስጥ ዘመናዊ ውስጥ ነው። ዘመናዊው ወይኔ እንዴት ነው? ቤተሰብ አለ? ካሉ የት ነው ያሉት? አሉኝ። ክፍለ ሀገር ናቸው። ለገሃር አይደለም ክፍለ ሀገር ለገሃር። የሚገርም አንድ ጥሩ ወዳጅ ነበረችኝ፣ በጣም ጥሩ ወዳጅ። አሁን ትኑር ትሙት ምንም አላውቅም። መላለስ ነበር በቀን 10 ጊዜ ብታይ። ሁሉ ነገር ራቀ፣ ጤናም ራቀ፣ ነገር ራቀ። እንግዲህ አይዞን እንግዲህ አንተ እጄን አይደለም የያዘኝ ወገቤን ነው አልኩ። አሰማም እንዴ? አይዞን እኔን ነው እኮ ማለት ያዘኝ ወገቤንማ ሰንጎ ነው ያዘኝ። አላንቀሳቅስ አለኝ ወገቤ። ዶክተር አምጥታ ታሳክመኛለች ታሳየኛለች ስል ጫማ ነጋዴ ይዛ መጣች። ይሁን እኔ የምልህ አቤት። አንተ ልጅ አትከፍልበትም። ሳዋራ አቤት እያልኩ ነው እኮ። ጫማ ግን እንደው በቀን ስንት ትሸጣለህ? ጫማ ስንት ትሸጣለህ? ያው እንዳመጣጡ ነው። በዓል ሲሆን ብዙ ማመጣ አይደለም፣ እንደ ገበያው አመጣጥ ነው። በዓል ሲሆን ብዙ ይሄዳል። ገበየው ወይኔ ማን ነው ገበያው? ስሜንም አስረሱ። ገበያው አይደለም፣ ገበያው ሲመጣ በዓል ከሆነ ብዙ ጫማ ይሸጣል። ሳስበው ሱቁ የሚያንተ አይደለም ማለት ነው። ይሁን እንደው በቀን ስንት ይሸጣል ግን? ይሸጣል 50 እሸጣለሁ። 5 ምን አላት 5 በቀን ስራ የለም። 50 አይ ልጄ 5 ሸጠህ ነው የምታስተዳድራት? በ5 ጫማ? አዎ ቢሰሙኝ እኮ ጥሩ ነው። 50 ነው በቀን። አንደኛ አንተ የማውራት ችግር አለብህ። ማውራት አትችልም። ገበያም ብዙ የለህም። እንግዲህ ማሰብ አለብህ። ልጅቷን ስትወስድ ማሰብ አለብህ። እኔ አስቤ ልጆትን ልወስድ ነው የመጣው። ይሄዳል። እሱማ መወሰዱ የት ይቀራል ብለህ ነው? ይወሰዳል። እሱማ ይወሰዳል። መወሰዱ እኮ አይቀርም። ምን ላይ ነው የምትኖረው? መኖሪያ ያለው ወይ? ምን ላይ ነው የምትኖረው? ኮንዶሚኒየም ነው የምኖረው። አንተ ስድ ምንድን ነው ያልከው? ኮንዶሚኒየም ነው የምኖረው። ምን ሆኑ? ስድ ነው የምትናገረውን ወቅ ምን አረላ እኔ ደግሜ አልጠራውም። እዛው ራስህ አይደለ ደግመው። በቃ እንደሱ አይደለም። ማዘር ቤት ተከራይቼ ነው የምኖረው ለማለት ነው። ተከራይቼ? አዎ። አቤት 5 ጫማ ሰጠ እንደገና ተከራይተ? 50 ጫማ አልኩ እኮ። ከባድ ነው። በ5 ጫማ በቀን 5 አንዱ ስንት ይሸጣል? አንተ እየሰማሁት እንደ ሁኔታው ነው። 3000 4000 ይሄዳል። 40,000 30,000 ማን ይገዛል ደግሞ? አይደለም
4000 እኔ ዛሬ ቀን ውሸት አለብህ። አሁን 30 እና 40 ሺህ ማን ይገዛሃል? አይደለም 4000 ነው። አይሰሙም እኮ ኧረ አንተ ውሸታም ነህ፣ በጣም ውሸት አለብህ። በዚህ አይነት ሱቁም የለህም ምንም የለህም። ጩልሌ ነገር ነህ። ንግባባ አላውቅም እንግዲህ ከባድ ነህ አንተ፣ ከባድ ነህ። ልጄን ልታጭበረብራት ነው የመጣው። እንደው ይሁን ብለን ብንሰጥ መቼ ልታገባ ታስበሃል? ያው እንግዲህ ወደፊት ወንፊት አሁን ሳልበዛ ምን ያረዛ ከልጆታ ገደል ይውሽ ማለት ገደል ግቢ ልጄን መቼ ልታገባ አሰብክ ነው ያልኩት። ኧረ እንደው ገደል ግቡ እንዴ ባላገባስ ገደል ግቡ። ኧረ እንደው ገደል ግቡ ባላገባስ ሰደበኝ የተከበርኩትን ሴት ሰደበኝ ቤቴ ገብቶ ወይኔ ሚጡ ወይ ገደል ግቡ አንቺ ልቀቂው የተከበርኩትን ሴትዮ ቤተ መጥቶ ገደል ግቡ አለ። ገደል ግቡ አልክ እንዴ? ይሰማሉ እንዴ? አይሰሙም አልነበረም? ወይኔ አይሰሙም ማለት ወይኔ አልሰማም እኔ ወይኔ በቤቴ እኔ ላይ የማልሰማው